እኔ የምላችሁ የልጆቻችሁ የጥርስ ነገር እንዴት እያደረጋችሁ ነው? በስማ እኔ አንደኛው ልጄ ጥርሴን አመመኝ ብሎ በጣም ነበር ሰፍሰፍ ያለውና ወደ ክሊኒክ ይዤ ሄድኩኝ። ልጆቼ ሁለቱ አንድ ቦታ ነው የሚከታተሉት እና ግን ዛሬ የማካፈላችሁ በጣም ያስደነቀኝን ነገር ልጆቼን እንደዚህ ክሊኒክ ወይም ሌሎች ቦታዎች እነሱ የሚመለከት ቦታ ይዣቸው ሲሄድ የማደርገው ነገር ራሳቸው ያን የሚሄዱበትን ወይ ደግሞ የመጡበትን ጉዳይ እንዲፈጽሙ ነው። አስፈላጊ ከሆነ ብቻ ነው ጣልቃ ገብቼ መልስ ልሰጥ የምሞክረው እና አንዳንዴ ገብቼ ዝም ብዬ እቀመጣለሁ። ከዛ ልጆቹ ለምን እንደመጡና ህመማቸው ምን እንደሆነ ምን እንደሚፈልጉ እንዲናገሩ አደርጋለሁ። ዛሬም እንደተለመደው እኔ ወደ ወንበሬ ላይ ቁጭ አልኩኝ። እነሱ ሄዱ። 10 ዓመት የሞላው ልጅ ነበረ ሕክምና ለማግኘት የመጣው። ፎርሙን ይዞ መጣ፣ መምላት ጀመረ። ከዛ እኔ የምፈርምበት ቦታ ላይ ደግሞ እኔ ፈረምኩለት። ምን እላችሁ መሰላችሁ የመጣሁት ሁለት ነገር። አንደኛው እንደዚህ አይነት ነገሮችን ልጆቻችን ማለማመድ ምን ይጠቅመናል መሰላችሁ? በራስ መተማመን መንፈስ እንዲያዳብሩ፣ እፍረት እንዳይኖራቸው ወይ ደግሞ እንዳይሽኮረመሙ። አንዳንዴ ቤታቸው በጣም በኃይል የሚጮሁ የሚያወሩ የሚስቁ የሚጫወቱ ሆነው ከቤት ሲወጡ በቃ አይናፋር ሆነው ቁጭ ይላሉና እሱን ነገሩን እንዲተዉ፣ ከዚያ የበለጠ ደግሞ ጥያቄ ሲጠየቁ በትክክል እንዲመልሱ። አንዳንዴ ጥያቄ አዋቂ ሲጠይቃቸው የሆነ ሰው ሲጠይቃቸው ሲያናገራቸው ወደ ወላጅ ቀና ብለው ያሉና ይህንን ነገር እንዲተዉና ጥያቄ ሲጠየቁ በትክክል ያንን የጠየቃቸውን ሰው አይተው እንዲመልሱ ለማድረግ ነውና ጥሩ ልምድ ይሆናል። ሞክሩት ለማለት ነው። ሁለተኛው ግን ይህንን ፎርም እየሞላን የበሽታ እንዲህ አይነት ህመም ያለባችሁ ህመም የሚል ነገር አለና በጣም ብዙ ህመም አይነት ነው የተጻፈው እና ልጄ ራሱ ደንግጦ ምንድነው ማማ በስመ አብ አለና እኔም በእውነት በስመ አብ ነው ያልኩት። ይሄ ሁሉ ነገር ምንድነው? እግዚአብሔር ግን መቼም በእጅ ያስተወርቅ እንደ መዳብ ይቆጠራል። ሆኖብን ልጆቻችን ጤነኛ ልጅ ሰጥቶን እንኳን ብዙ የምናማርርበት ነገር አለና ዛሬ ተመስገን ማለት እንልመድ። ተመስገን እንበል። በህመም ያሉ ልጆችን በሙሉ እግዚአብሔር ጤናውን እንዲሰጣቸው፣ ምሕረቱን እንዲያወርድላቸው በጸሎታችን የምናስባቸው ለማለት ነው። ሰላም እደሩ። ቻው ቻው።